እውነተኛ ቅዱሳን ቦታ እውነተኛ ጥሩ ቦታ ያው እንግዲህ የገዳም ቦታ በመሆኑ በይሄ ደስ ስላለኝ ነው እኔም ራሱ ለመቀመጥ የበቃሁት እዚህ ቦታ አስደስቶኝ ነው። እግዚአብሔር አምላክ ለዚች ሰዓትና ለዚች ዕለት ወይም ደግሞ ለዚች ስራ ላደረሰን አምላክ ክብር ምስጋና ይሁን አምላካችን እግዚአብሔር እና ያው እንደተባለ ሁሉ ይህችን ሰዓት ይህችን ጊዜ አድርሶ ለዚች ስራ ደግሞ አውቁትና እግዚአብሔር አምላክ ከነበረው እዛና አሁን ለመከራለም ወደች ትንሽ ተወስደሽ ቦታዋን በመርመርና ቦታዋን በማየት ትንሽ አውቁትና ለአምላካችን እግዚአብሔር እና እንደዚሁ ከዚህ የጀመሩትንም ትልቆችንም ሆነ ትንሾችን ሴቶችንም ሆነ ወንዶችን እግዚአብሔር ይባርክልን፣ እንዲሁም ደግሞ ለፍጻሜ ያበቃልን አምላካችን። ወደዚህ ወደ ስራው ተመልሰን ሙከራ ላይ ነው ያለነው። መነኮሳቱም ከቦታው ላይ ተረጋግተውልን ይሄ እንደዚህ በውጭ ደጋፎች ካሉማ እኛስ ተስፋ አለን አይደለን አገሩ ድርቅ ቢበላው እንዲያብልም እነሱ ካሉን ከእንግዲህ ወደዛ ቅዱስ አማኑኤልን እናገለግላለን ብለው እንደዚህ መነኮሳቱን በደንብ ተሰልፈዋል። ትንሽ ምንጭ ስላገኙ በዛ ላይ ተስፋ አድርገው አሁን ሙከራውን ዛሬን ቀን ያው ሞክረናል። በሙሉ ነፍስ ልጆችም ቃል ገብተው እንመጣለን፣ አራጓን ለቦታው አቅማችን እንሰራለን። ሰው ለቤተ ክርስቲያን ያለውን ጉልበት አሟጦ መስራት አለበት ስንል ቅዱስ አማኑኤል ካልተሰራ ወደ ሌላ አንሄድም። አጓን እንዲያው በሌላው ድጋፍ ቆርቆሮውን ምስማሩን እንደዚህ የሚሰጥ ካገኘን በዚህ እንመጣለን። እኛ በጣም ደስ ብሎናል። አሁን ደስ ያለን ነው ዋናው ትልቁ ነገር አንደኛ ከዛ የተደረመሰውን ትተን እችን የመረጥናትን ቦታ በምን እናሰራት ብለን ተጨንቀን ሳለን ተስፋ በደጅ በውጭ ያሉ ወገኖች ተስፋ በሰጡን ነው። ሀዛም መነኮሳቱ ደግሞ ተረጋግተው ቅዱስ አማኑኤልን ነጋ መሸ እንደዚሁ እየጎበኙ እያጠኑ ከዛም ህመምተኞችን ደግሞ እንደዚሁ በቃ እያጠመቁ በመሆናቸው በጣም ደስ ብሎናል። እግዚአብሔር እንደዚሁ በውጭ የሚራዱ ወገኖቻችን አምላክ ቅዱስ አማኑኤል ይጠብቅልን። እንደዚሁ እጃቸውን ዘርግተው ስማቸውን የሰደዱም በስውርም ደግሞ ያው ቅዱስ አማኑኤል ያውቃል ብለው የሰጡን እነዚህን ሁላ መድኃኔዓለም ቅዱስ አማኑኤል ይጠብቅልን። እኛም ወደ ስተፊቱ ትልቅ ተስፋ አለን። እነሱ ሀሉነ ብለን ትልቅ ተስፋ አለን። የተጀመረው ለመፈጸም ያብቃልን። መድኃኔዓለም ቅዱስ አማኑኤል ፈቃዱ ይሁንልን። ቅዱስ አማኑኤል ጉልበት ስለሰጠኝ ስልጣንና ኃይሉ የሱ ስለሆነ መስራት እኔ እፈልጋለሁ። ደፋ ቀና ብዬ በቃ ታከተኝ ደከመኝ ሳልል እሰራለሁ። ሌላ ንብረት የለኝም እንጂ እኔ ጸበልተኛ ነኝ። የመጣሁት ከሩቅ ቦታ ነው። ያው እንግዲህ እዚህ በሱ ኃይል ከመመደው ስለተፈወስኩ ያለኝ አቅም ያው እስከ መጨረሻው እስከ ስራ ፍጻሜው ድረስ ለአማኑኤል አገለግላለሁ። ያው ያለኝ አቅም ገንዘብ ያው ያለኝ ገንዘብ እረዳለሁ። ለአማኑኤል አቅሜንም ቢሆን ኢየሱስ እስከሆነ ድረስ አገለግለዋለሁ። ቅዱስ አማኑኤል ያው እኔ የመጣሁት በጸበል ነው የምኖረው በጸበልም ነው። ከዚህ እንኳን ለኔ ለልጆችን ፈውስ ስላገኙ ራሱ ያለምንም ግዘት ልጆች አማኑኤል ጸበል ገብተው የፍጥኛ ስላስፈወሰልኝ እኔ ትልቅ ደስታ ስላገኙ እኔ ያለን ጉልበቴን እረዳለሁ። ያው እንግዲህ ስራው ሊጀመር ነው ሲባል ያው ሩቅ ቦታ ስለመጣሁ ተጉዤ መጥቻ ዳሪያን ከዚህ ያው ለስራው አቅም ባይኖርም እይታ ያለው በሚል መጥቻለሁ። እኔ እንግዲህ ደስ ስላለኝ ያው እስከ መጨረሻው እነሱ ጋር ያው ስራውን እሰራለሁ። እኔ ተማሪ ነኝ። ሲጀመር ደስ ብሎኛል። ስለዚህ ደግሞ አልፈትፈት ሲሆን የመጣው እሰራለሁ። እስከዚህ ድረስ ነው እኛ ተስፋ ይዘን ያለነው። በአሁኑ ሰዓት በጣም ደስ ብሎናል። ምክንያቱም የተራው መነኩሴ
የሆነ ድጋፍ ደርሶላቸው ተረጋግተው ቁጭ ስላሉ እንዲህ እህታችን ከዚህ ይህን ልገሳ ወደ ሰደደች። በዛ ላይ ግን እነዚህ መነኮሳት ተረጋግተው ቁጭ ብለው ስለሆነ እንደገናም ቤተክርስቲያኑን ሊጀምር እንደዚህ ሙላው ስለተሰለፈልን በጣም ደስ ብሎናል። እግዚአብሔር ይህን ደስታ በሰላም የምንፈጽም ያድርገን። ይህን የሞከርነውን ስራ ፈጽመን እንደዚሁ ፍጻሜውን ለእኛም ሆነ ለነሱ ደርሶ ደስታው ቀን ያካፍለን። የሰርክ ሚዳን እንደዚሁ ከዚያት ችግር አለ ብለው ይህን ቦታ አያውቁት አይሉት፣ ግን አቋርጠው መጥተው ችግር ያለበት ቦታ ነው ታወቱ እንደዚህ የተደረመሰበት ነው ሲባል ግን አገር አቋርጠው መጥተው ለችግር ደራሽ ሆነው እኛን ችግራችን ስላዳኑን ቅዱስ አማኑኤል ፈቃዱ ሆኖ እግዚአብሔር እነሱንም ከፍ ያለ እንጀራ ይስጥልን፣ እድሜያቸውንም ዘለግ ያድርግልን እያልን ጸሎት እንይዛለን። ተመለነ ተባረኩ ይመስልን። እኔ በዚህ ደብር ላይ ያው የሰበካ ምክትል ነኝ። ለነገሩ ዛሬ በጣም ደስ ብሎናል። ምክንያቱም የነበረው ቤተክርስቲያን ችግር ገጥሞት ተቸጋግረን ነበር። በ150 ሺህ ብር በላይ ያሰራነው ቤተክርስቲያን ዋሻ ውስጥ በመሆንና ጎርፍ በመድረሱ ምክንያት ተቸጋግረን ነበር። አሁን ግን ህብረተሰቡን በማስተባበር ወደ ስራ አስገብተናል። ዛሬ የመጀመሪያ ቀናችን ቢሆንም በቀጣይ ቀናቶችን ተከፋፍለን በቡድን በተለያየ ቡድን ተከፋፍለን እያሰማራናቸው ነው። ዛሬ ድንጋይና እንጨት ወድቋል። ነገ ደግሞ መሰረቱን ያው በግንበኛ ለማስጀመር ተዘጋጅተናል። ይሄን ለማስተባበር ዝግጁ ነኝ፣ እያስተባበርኩም ነው። ባለፈው የተሰራውን በእርግጥ ቦታ ባለመምረጥ የፈረሰ ቢሆንም አሁን የተሻለውን ቦታ በሚመለከታቸው አካላት በወረዳ ቤተ ክህነት በተለያየ ነገር አስመርብረን የተሻለ ነው ተብሎ ከዚህ የተሻለ ቦታ ላይ ጀምረናል። ይሄ ተጀምሮ እስከሚያልቅ ድረስ እኛ ጉልበታችን ተዘጋጅተን እንሰራለን። ያድን ቤተክርስቲያን ደግሞ ህብረተሰቡ በማመን ወደ ስራ ገብተናልና ይህን ስራ በመልካም ጀምረናል፣ በመልካም እንፈጽማለን እያለ ምኞታችን ነው። በሲሚንቶ ቆርቆሮዎችን የመግዛት አቅሙ ፌሮዎችን ምናምን የመግዛት አቅሙ ባይኖረን ፈርተን ነበር። ነገር ግን አሁን ከውጭ ከተለያየ ቦታ በጎ አድራጊ አማኑኤል ወዳጆች ወይም ቤተሰቦች የሆኑ ደግሞ ይህን ነገር ሊቀጥሉ ይችላሉ ብለን ተስፋ ይዘናል። በዚህ እነሱ ከቀጠሉ በሲሚንቶ ነው የምንሰራ ብለን ያስበን ያለነ በሲሚንቶ ሰርተን የማጠናቀቅ ስራውን እናደርጋለን። ህብረተሰቡን ደግሞ በንቃት ንቅናቄ እንፈጥራለንና እየሰራነ እናሰራለን የሚል ሐሳብ ለመስጠት ነው አሁን እዚህ የቆምኩት። አባቶቻችን የሰሩትን ገዳም እኛ አፍርሰን መቀመጥ የለብንም በማለት አሁን በንቅናቄ ገብተን እየሰራን ነውና ይሄን ደግሞ እንደ አባቶቻችን አድርገን እንሰራለን የሚል ሙሉ ተስፋ አለን። ጀምረናል። የጀመረውን በሰላም ያስፈጽምልን። በውጭ የሚረዱትን ወገኖቻችን ደግሞ የረዱትን ተራድኦ ይክፈልልን። መድኃኔዓለም አማኑኤል ይስጥልን። የሰጣችሁት አማኑኤል ይስጥልን። እግዚአብሔር ደግሞ በስጋ በነፍስ ይታደግልን። የሞቱት ነፍስ ይማር፣ ያሉትን ይጠብቅልን፣ አጥር ከለላ ሆኖ ይጠብቅልን። አማኑኤል ሁሌም አማኑኤል ነውና ሁሌም በየሄደው ተግባር ነውና በተግባሩ በአጥሩ ይከልልን፣ ይጠብቅልን። የልቦናቸውን ፈጽሞ ያስደስትልን። በየቦታው እንዲጀመር ግፊት ያደረጋችሁ ሁሉ እኛ ደስ ብሎናል። ከቦታው ስላለነ እናንተም በያላችሁ ደስ ይበልልን። ገደሉ እንደምታየው በጣም ገደል ነው። ለመውጣት ለመውረድ ይቸግራል። ነገር ግን እኛ የምንኖረው በእግዚአብሔር ፍቃድ ስለሆነ ሲሚንቶውንም የተለያዩ ላሜራዎችን፣ ፌሮዎችን፣ ቆርቆሮዎችን ተሸክመን እዛ ወደ 150 ሺህ ብር የፈጀ ቤተክርስቲያን አባቶች ጋር ሆነን ሰርተን ነበር። ስለዚህ ዘንድሮ በአጋጠመው የዋሻ መደርመስ ጭምር ቤተክርስቲያኑ ሁላ ተደርምሶብን እዛ ያው ያኛው ሲሰራ ቀደምት መጀመሪያ ሲሰራ መተው ከዚህ እቺኛው ያው አስፈላጊዋ ቦታ ግን የኋላ ይችናል አቅም እስከምንፈጥር ድረስ እዚህ ሆኖ እየተገለገለ መቆየት አለበት ተብሎ ዋሻው ላይ ተሰርቶ ነበር። እንዲያውም ዋሻው ያው የሱባኤ መግቢያ ስለሆነ የሱባኤተኞች መግቢያ የሱባኤተኞች ማደሪያ ስለሆነ ቋሚ ቤተክርስቲያኗ ግን ወደዛች ናት እየተባለ አባቶች ፈርጀው ነበረ። ያሞነ ግን ዘንድሮ ባጋጠመው ድርምስ ተደርምሶ እንዴት ልንሆን ነው እያልን ወዲያው ለመጠገንም እንደምታውቀው አገሩ ድርቅ ነው። የመነኮሳት ቀለም እንኳን በጠፋበት ሰዓት ቤተክርስቲያን ለመጠገን በጣም አስቸጋሪ ነበረና አሁን ግን በተለያዩ በውጭ ያሉ ግለሰቦች አማኑኤልን የወደዱ እነሱ ባደረጉት ትራንስፈር ምክንያት የመነኮሳት
ቀለባቸውንም ገዝተን አረጋግተናል። አሁን ቤተክርስቲያኗም ደግሞ መሰረተ ድንጋይ ዛሬ ለመጣል በቅተናል። ይህን ላደረጉልን የሰርክ ሚዲያዎች በጣም እናመሰግናለን። እዚህ ቦታ ለመምጣት በጣም አስቸጋሪ ነው። እኛ መቼም ያው አማኑኤል ወዳጆች ሆነን እንጂ እናንተም በዛ ሁናችሁ በተለያየ ጥያቄ እኛ ለእናንተ ያደረስነው በጥያቄ ነው። እናንተ ደግሞ ይህን በሚዲያ መታችሁ እስከዚህ ድረስ መኪና ስንት ትራንስፖርት ከፍላችሁ ከዛ በላይ እያየው ነው ገደሉ ሁላ ገደል ወጣችሁ ከተለያዩ አማኑኤልን ወዳጅ ጋር ከውጭ ሀገር እህቶች ጋርና ወንድሞች ጋር እያስተዋወቃችሁ ይህን ድጋፍ እንዲያደርጉልን ለማድረጋችሁ ለእናንተ አማኑኤል ዋጋችሁን ይክፈላችሁ። መቼም አማኑኤል በአሁኑ ሰዓት እንግዲህ ሰው እግዚአብሔር የሚያገለግለው ሁሉ አንዱ በገንዘቡ እውቀት ያለው በእውቀቱ ጉልበት ያለው በጉልበቱ ስለሆነ እግዚአብሔር እውቀታችሁን ይክፈላችሁ። በውጭ ሆነው ደግሞ የእናንተን ሚዲያ ተከታትለው አማኑኤል በቃ እንዲህ ያለ የተራቆተ ታወት አለ እንዴ ብለው ይህን ለለገሱልን እህቶችና ወንድሞች አማኑኤል ከነሱ ጋር ይሁን፣ ቃዳቸውን ይሙላላቸው። ተደስተው ደግሞ አክለው አበባውን አይተው ደግሞ አሁንም ቢሆን አክለው የአማኑኤልን በመከታተል ችግሩን ሁላ የሚሞሉ ያድርግልን። እናንተም ቢሆን ተባረኩ። ያውኛ እንደምናውቀው ይሄ ገዳሙ አስቸጋሪ ነው፣ ግን ቢሆንም ያገሩ ወጣት የጉልበት ችግር የለውም። ወጣቱ እንደምታየው ሁሉ ፈጣሪን አማኝ ነው። የጉልበት ችግር የለውም፣ ይሰራል። ነገር ግን እነ ቆርቆሮ እነ ቦለኬት እንግዲህ ታውቀዋለህ፣ እዚህ ቦታ ቦለኬ ለማምረት ወዲያ ታች ነው ወረዳ ላይ ተመርቶ ነው የሚመጣው። በ9 ሰዓት መንገድ ነው አያይዞ የሚመጣው። ከዛ የ2 ሰዓት መንገድ ደግሞ ሰው በደንደሱ ነው ተሸክሞ የሚወጣው። እያየው ነው ገደሉና ተሸክሞ ነው የሚወጣው። ነገር ግን ያም ይሁን እኛ የምንኖረው በአማኑኤል በቅዱስ አማኑኤል ፍቃድ ስለሆነ አገሩ የጉልበት ችግር የለበትም። በቃ ምንም ስታየው ደካማ ቢመስልም በቅዱስ አማኑኤል ፍቃድ ያው ቅድም እዛ ተሰርቶ የነበረውንም እያየው ነው። ይፈርስም ቢሆን ይህ ሁሉ የተሰራው በዚህ ደካማ ማህበረሰብ ነው። ያው በሱ ፍቃድ ስለምንኖር አሁንም ቢሆን እነዚህ ቆርቆሮ ምናምን የሚባለው እንደምታውቀው በጣም ብዙ ብር ነው የሚፈጀው። ቆርቆሮ ብቻ ወደ 200 ምናምን ይፈጃል። በዛ ልክ ደግሞ ያው ለእናንተ መንገር እንግዲህ እናንተ ታውቁታላችሁ። በዛ ልክ 200 ቆርቆሮ የሚፈጅ ቤተክርስቲያን በውስጡ ምን ያህል ሲሚንቶ ይፈጃል፣ ምን ያህል ፌሮ ይፈጃል ሚለውን ምን ያህል ሚስማር ይፈጃል ሚለውን እናንተ ነው የምታውቁትና በዛ ላይ ዋጋው በጣም ከባድ ነው። ያን ለማግኘት ግን እንደምታውቀው አገሩ የተራቆተ ነው። በድርቅ በተደጋጋሚ ድርቅ ይመታዋል። የምንኖረው በቅዱስ አማኑኤል ፍቃድ ነው። ያን ለማግኘት የገንዘብ እጥረት አለና በገንዘብ እንደዚህ የቅዱስ አማኑኤል ወዳጆች ይለግሱልና ከለገሱልን እየለገሱም ነው ጭምርም እንትን ካሉልን ይሄ ትክክል ድባብ ያለው ቤተክርስቲያን ይሰራል የሚል እምነት ነው ያለኝ። እኔ እንደራሴ አርሶ አደር ነኝ። እንደምታውቀው ድርቅ ነው። በጎን ለጎን ቤት ነው የምንመራው። ሆኖም ግን እኛ ያለ እንግዲህ ቅዱስ አማኑኤል እግዚአብሔር የፈቀደላቸው ስንት ሀገር ሂደው እያገለገሉ ከደጃፋችን ይህን ያህል ጸጋ ስናገኝ በጉልበታችን ስንድን ለሱ በቃ አንድ ቀን ለቤት የሰርቼ ከሆነ ለሱ 2 ቀን እሰራለሁ። ምን ችግር የምንኖረው ቤቱ የሚሞላው ረድኤቱ የቤቱን ረድኤት የሚልከው ቅዱስ አማኑኤል ስለሆነ በቃ አንድ እጅ ወደ ቤቴ 2 እጅ ወደ እሱ አደርጋለሁ። ግን ያላችሁ በቃ እናንተ ራሱ 200 ብር ራሱ ለዚህ ለቅዱስ አማኑኤል ብትልኩ 200 ብር ራሱ ይጠቅማል። ምክንያቱም ችግረኛ ሀገር የጣን መግዣ ራሱ አያገኝም። እንደምታውቀው የድርቅ ሀገር ስለሆነ የጣን መግዣ ራሱ 50 ብር 200 ብር በቃ ያለውን በትክክል በቅዱስ አማኑኤል አካውንት ካስገባችሁልን በቃ እኛ ለጉልበታችን ችግር የለውም። እንደከማለን እንለፋለን። እኔ እንዲያውም ወጣት ከመሆኔ ጉልበቴም ገና ነው። በገንዘብ ለመርዳት አቅም ባጣም በጉልበት ቅዱስ አማኑኤል ጉልበት ስለሰጠኝ በጉልበቴ ድነት ማግኘት እፈልጋለሁ። እስከ መጨረሻው ድረስ ከቅዱስ አማኑኤል በሱ ፍቃድ አልለይም ብዬ ነው ማስበው። አሁንም ቢሆን የቅዱስ አማኑኤል ፍቃዱ ይሁንልን። በተለይ እናንተን እስከዚህ ድረስ መጥታችሁ ይህን ሁሉ ገደል ወጣችሁ ወርዳችሁ ይህን ነገር ላደረጋችሁ የሰርክ ሚዲያዎች በጣም እናመሰግናለን። ከእውቀት ላይ እውቀት ይጨምርልን። አመሰግናለሁ። አካችን እግዚአብሔር ለዚህ ስላገኛለን ላገናኘን ላገናኘን እግዚአብሔር ይመስገን። ተንሳቸው እንኳን የለውም ያው ለስራ ወጥተዋል፣ ለገዳሙ ማሰራስ ወጥተዋል። እኛ ግን በዚሁ መተን አሁን እንገኛለን። ስራውን እያስሞከርነ ጸሎት እያደረግነ አመስናት እያደረግነ በዚሁ እንገኛለን። መነኮሳትና ህዝብ መገናኘት ስለማይፈልግ አሁን ህዝቡ ከዚህ አለ፣ መነኮሳቱ ታች ነው ያሉት። ህዝቡ ግን በዚሁ ይገኛል አሁን እና ይህን ስራ ለመስራትም እንደዚሁ እግዚአብሔር አምላክ በዚሁ አንደኛ በመጀመሪያ በዚሁ በሜዳ መጥተው በቃ ፀሐይ ሳይፈሩ ወርጭ ሳይፈሩ መጥተው በሜዳ እንዲስተላለፍ የሚያደርጉትን አባቶች የባረክልን እግዚአብሔር። ከዛም ደግሞ ይህን በማየት ደግሞ በሌላ ቦታ በልዩ ቦታ በቃ እንግዲህ ያላችሁ ደግሞ እግዚአብሔር በውጭም በውስጥ ሆናችሁ ደግሞ ያላችሁ ሁሉ አቅም የምትተባበሩ ደግሞ አባቶችም ሆነ እናቶች እንዲሁም ወንድሞች እህቶች
እግዚአብሔር ይባርክልን። በዛ በተባበረውና በተላከው ሁኔታ ለስራ ሞክረናል። እግዚአብሔር ይህን ስራ እንዲያስፈጽመን እያልን እኛም እየጸለይን ነው። የእናንተ ጸሎታችሁና እጃችሁም ደግሞ አብሮ ከኛ እንዳይለይ እያልን አሁንም ድጋሜ እናሳስባለን። እስካሁን ድረስ በጎ አድራጎት አደረጋችሁና ይህን ስራ እንድንሞክር ላደረጋችሁም ክብር ምስጋና ይሁንልን። አሁንም ወደ እግዚአብሔር እያበረከትን እግዚአብሔር እንዲቀበልልን እያልን እንጸልያለን። ያው እንግዲህ ከዛ ውጭ አሁንም ቢሆን ችግሩ ሲጸና ሲጨንቀን ያው እንግዲህ ፍለጋ ያው እንግዲህ የገንዘብ ጥርቀማ ነው አባ ሄዱት ሌላ ጉዳይ አይደለም። ምናልባት እንዴት የሉም የሚባል ነገር እንዳይነሳ በዚህ ጉዳይ ነው ያው ወጣ ያሉት። ከነገ በኋላ እሳቸውም መጥተው ከኛ ጋር ነው አብረው የሚያስተባብሩትና በዚሁ መሰረት እግዚአብሔር አምላክ እንግዲህ ቅዱስ አማኑኤል እንግዲህ እናንተ ሁላችሁንም ልባችሁን አራርቶ ቦታ ረሃብና ጽም ወይም ደግሞ የገዳሙን መፍረስ የቤተክርስቲያኑን መፍረስ አይታችሁ ባለው በየቦታው ሁሉ ይህን የገዳሟን አካውንት በማየት የላካችሁ ሁሉ እግዚአብሔር አምላክ እሱ ልባችሁን ወደዚህ አድርጎ እሱ መልሶላችሁ እሱ አሳስቧችሁ ለዚሁ የሞከራችሁ ሁሉ እግዚአብሔር እንዲሰጥልን እና አሁንም ያው በዚሁ በአካውንታችን 1034 14 21 3 69 በዚሁ መሰረት ሁላችሁም የላካችሁ ሁሉ የተባበራችሁ አባቶች እናቶች በጣም እጅግ እናመሰግናለን። እጅግ እናመሰግናለን። እግዚአብሔር አምላክ ይቀበላችሁ። ለወደፊትም ቢሆን የስራው ሙከራ እየተሞከረ ነው። በዛች በተላከሽው ገንዘብ ሙከራ እየሞከረ ነው። ለወደፊቱም እግዚአብሔር ደግሞ አሁንም አላልኳችሁ እንደዚሁ አሳስባችሁ ብዙ በራሱ ልቦና እግዚአብሔር አምላክ አሳስባችሁ እንድትልኩልን ወይም ደግሞ የተቻላችሁን ያህል በዚች አካውንት እንድታስገቡልን በማለት እናሳስባለን። ለሱ አምላክ ብዙ እግዚአብሔር ቅዱስ ፈቃዱ ይሁንልን። Stop.